እዚህ ተወልጄ በጣም ብዙ ጊዜ ብዙ ሀገር አይቼ ብዙ ደክሜ ጠላቶቼ ደግሞ ሊገሉኝ ብለው ሳይገሉኝ ያቺ ምላሻችን ትስጠነ ምላሽ ይስጠነ መንግስት ይየነ በፈተና የማይንበረከክ ልማትን ያያል ሰላምንም ያጸናል ትውልድንም ይቀርጻል። አሁንም ይሄ መንገድ እንኳን ለኛ አብረነው ለምንኖር ለእናንተ ምን እንዳደረጋችሁ ዛሬ አይታችኋል። ለአንድ ቀን መታችሁ ማለት ነው። ልማት የሚጀምረው ከራስ ነው። ሰው መማር መቻል አለበት። ሲማር ይለማል። ራሱ ከተማረ ሌላውን ያስተምራል። ያለ አገር ታድጋለች፣ አገር ትለማለች። ገንዘብ ረክሷቸው ወይም እዚህ መተው ልጆቻቸው ሊያስተምሩ አይደሉም። በኋላ የቀረ ህዝብ አለን ኋላ ቀረ ህዝብ አለን ብላችሁ የተማረ ልጅ ለቤተሰቡ ኩራት፣ ለማህበረሰቡ ጥቅም፣ ለሀገሩም ሀብት ነው። ዛሬ ዳግም በዚህ በታላቅ ድምቀት ለመመረቅ የበቃው በመንግስትና በህዝብ የጋራ ተሳትፎ የተገነባው ባለ 6 የመማሪያ ክፍል የጠለሎ ሁለተኛ ደረጃ ትምህርት ቤት የዚሁ እምርታችን ህያው ምስክር ነው። የዛሬው ፕሮጀክት ለየት የሚያደርገው 2 መሰረታዊ ነገሮች አሉ። አንደኛ የድንቁርናና የኋላ ቀርነት ተራራ ሊናድ የሚችለው በትምህርት ጥራት ብቻ ነው። በመሆኑም ዛሬ የምንመርቀው ይህ ተቋም ዛሬን አልፈን ለነገዋ ጠንካራ ሀገር የሚሆኑ ስብዕናቸውን የሚቀረጽበት የእውቀት ማዕከል በመሆኑ፣ ሁለተኛ ይህ የምርቃት ስነ ስርዓት የተካሄደው የነፃነታችን ጮራ ፈንጥቆ የወጣበት የሐምሌ 5 ታሪካዊ ዕለት ካከበርንበት ማግስት መገጣጠሙ ለዕለቱ እጥፍ ድርብ ክብርና ትርጉም ስለሚሰጠው ነው። አቶ አሸተ ደምለው የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ በክብር እንድትጋብዙልኝ በትህትና ጠይቃለሁ። የተከበሩ ኮሎኔል ደመቀ ዘውዱ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ሰላምና ጸጥታ መምሪያ ኃላፊ፣ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ፣ ተከበሩ አቶ ልዑል ሀጎስ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ፣ ተከበሩ አቶ ገብረ ማርያም መንግስቴ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ትምህርት መምሪያ ኃላፊ፣ ተከበራችሁ የወልቃይት ወረዳ አመራሮች፣ ተከበራችሁ የደብረ ማርያም ቀበሌ አመራሮች፣ ነዋሪዎች፣ ህዝቦች፣ በአጠቃላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የጠለሎ ነዋሪዎች በዛሬው ዕለት ባለ 6 ክፍል የሆነውን ትውልድ የሚቀረጽበት ቀለም የሚቀስምበት ሀገር የሚያስቀጥልበት ተቋም ልንመርቅ ስለተገናኘን በድጋሚ እንኳን ደስ አላችሁ ደስ አለን ማለት ፈልጋለሁ። በፈተና የማይንበረከክ ልማትን ያያል ሰላምንም ያጸናል ትውልድንም ይቀርጻል። ፈታኞቻችን ቢበዙም ፈተናዎቻችንም ቢበረክቱም አንዳችም ቀን ግን ወደ ኋላ ብለን አናውቅም። የዚህ ሁሉ ሚስጥር ግን አንድነት፣ ትብብር፣ ኃያልነት ተገልጦ የኛ ቅንጅት በርትቶ ስንተባበር ትምህርት መገንባት ችለናል። ስንተባበር
መንገድ መስራት ችለናል። ስንተባበር ጤና ተቋም መገንባት ችለናል። ይህ የሆነው ግን ምንድነው ካላችሁ ነፃነት ነው። ነፃነት በበጀት የማይለካ ነፃ ህዝብ ነፃ ሐሳብ ይፈልጋል። ነፃነቱም ብቻ ደግሞ በቂ አይደለም። ነፃነቱን የሚያስተዳድሩ ልጆቹ ስለበቁለት ነው፣ ስላገኘ ነው፣ የልቡ መሻትም ስለሞላለት ነው። ስለሆነም የልጆቻችሁ መመራት በልጆቻችሁ መተዳደር ፍሬ እያፈራ እየጎመራ ዛሬ አመት በመጣ ቁጥር አዳዲስ ፕሮጀክቶች እያስመረቅን እንገኛለን። ይህን ፕሮጀክት ሲመረቅ በዚህ ላስተባበራችሁ ለደገፋችሁ በሙሉ በዞኑ አስተዳደርና በራሴ ስም ላቅ ያለ ምስጋና ላቀርብላችሁ እወዳለሁ። ስለሆነም አሁንም ቢሆን ይሄ ትምህርት ቤት በጣም ብዙ ያስፈልገዋል። ቀደምት ከሚጠቀሱ ትምህርት ቤቶች መካከል የጠለሎ ሁለተኛ ደረጃ ትምህርት ቤት፣ የጠለሎ አንደኛ ደረጃ ትምህርት ቤት ታሪካዊ ትምህርት ቤት ነው። ብዙ ተማሪዎችንም አፍርቷል። ከዚህ ተምረው ፍሬ አፍርተው አሁንም በዞን ደረጃ አመራርም በወረዳ ደረጃ አመራርም አሉ። ይሄ በጣም ደስ የሚል ፍሬ ነው ማለት ነው። ስለሆነም ትውልድ መገንባት የሁላችንም ነው። ትውልድ የሚገነባው ደግሞ ከታች ክላስ ነው። ዛሬ ያልገነባነው ነገ ፍሬ ልናይ አንችልም። ዛሬ ያላስተማርነው ትውልድ ነገ ሀገር ሊያስቀጥል ስለማይችል በዚህ ቀና ትብብር አድርጋችሁ እንዳመጣነው ሁሉ አሁንም ቢሆን ክላሱ ወንበር ይፈልጋል፣ ብዙ ነገሮችን ይፈልጋል። ህንፃው ተገንብቷል። ህንፃው ውስጥ የሚማሩ ተማሪዎች ደግሞ ምቹ ሁኔታ ይፈልጋሉ። ይሄን አሟልቶ ለመሄድ ደግሞ የተለመደውን ቅንጅታዊ ትብብራዊ አንድነታችን ተሳትፎ ያስፈልገናል። ስለሆነም በጀታችን ነፃነታችን ነው፣ ነፃነታችን ህዝባችን ነው። ስለዚህ በጀት ህዝብ ይተካል ብለናል። በዚያ አግባብ ይሄን እንድናሟላ እኛም በማስተባበርም ወረዳውን በመደገፍም ህዝባችን ደግሞ ቀናኢ ተሳትፎ አድርጎ ከሀገር ውስጥ እስከ ውጭ ላደረጋቸው ድጋፎች ከልብ የመነጨ ማመስገን ፈልጋለሁ። በድጋሚ ይሄን መርቀን ቀጣይ በርካታ ስራዎችም የሚጠይቁን ነው። ዛሬም ቢሆን ከፈተና አልተላቀቅንም። አማራ በብዙ መልኩ እየተፈተነ ይገኛል። ፈተናዎች ሁሉ የብርታቱ ምንጭ እንጂ የውድቀቱ አያደርጋቸውም። ስለሆነም ፈተና ያበረታው መከራ ያስተማረው ህዝብ ዳግም ወደ ባርነት አይመለስም። ወደ ባርነት ድጋሚ መመለስ ማለት አለመኖር ነው። መኖር የሚፈቅድልን የለም። ስለዚህ አንዴ የሸኘነውን ጠላት ድጋሚ እንዲመጣ በር መክፈትም መፍቀድም የለብንም። ዋናው ጠላታችን ቲፒኤልኤፍ ነው። እሱም የወልቃይት ጠገዴ በርካታ ጀግኖች ደግሞ ያፈራች ናት። የጀግንነት ውርስም አለ። አሁን ቁመን የምንገኝበት ምድር የነደጃች ጸዳሌ አይደል? የነደጃች ጸዳሌ ጀግንነት ደግሞ የወረሰው ጀግናው ኮሎኔል ደመቀ ዘውዱ ደግሞ ሐምሌ 5ን ለኮሰው። ይሄን ተለኩሶ ለውጡ መጣ፣ ነፃ ወጣ። ነፃነቱን እያስተዳደረ ያለ ህዝብ ዳግም ነፃነቱ ለመቀማት አንድም አፍታ ለአንድ አፍታም ቢሆን መዘናጋት የለብንም። ከመዘናጋት በሽታ መውጣት አለብን። ቆርጠን መታገል አለብን። አንድነታችን ማጠናከር አለብን። በርካታ ተኩላዎች አሉን። የኮለኮለን ሁሉ እንድንስቅላቸው ሳይሆን እንድንታገላቸው ነው መሆን ያለብን። ጀግናው ኮሎኔል ደመቀ መጥተው ሀሳብ እንዲሰጡን ጋብዛለሁ። ከሁሉ አስቀድሜ እዚህ ተወልጄ በጣም ብዙ ጊዜ ብዙ ሀገር አይቼ ብዙ ደክሜ ጠላቶቼ ደግሞ ሊገሉኝ ብለው ሳይገሉኝ በህይወት ተመልሼ ወደ ተወለድኩበት ሀገር ስለመጣሁ እግዚአብሔርን አላህን አመሰግናለሁ ማለት ነው። ሁሉም ያደረግ እግዚአብሔር ነው። ስለዚህ እንደዚሁ ወደ ተወለድክበት ሀገር ተመልሰን መምጣት የራስህን ቤተሰብ ማየት እንዲህ መገናኘት ትልቅ ነገር ነው ማለት። ስለዚህ ከዚህ ቀጥዬ አንድ ነገር ምለው ዛሬ በጠለሎ ሁለተኛ ደረጃ ትምህርት ቤት ምርቃት ነው እዚህ የተገኘ ነው። ትምህርት በጣም ወሳኝ ነው። ድሮ ወላጆቻችን ሳይማሩ ለአንዳንዶቻቸው አስተምረው ብዙ ነገር ሲሰሩ ነው ያለን። አሁን ዘመን ደግሞ በጣም እየረቀቀ ስለሚሄድ መማር ማስተማር በጣም ጥሩ ነገር ነው። የዛሬ የጠለሎ ሁለተኛ ደረጃ ትምህርት ቤት ደግሞ በጣም ደስ የሚለው በራሳችን ህዝብ ኬስ የተሰራ መሆኑ በውጭም በውስጥም እዚህም ያላችሁ በየአቅማችሁ ስለሰራችሁ ልትኮሩ ይገባቸዋል። ሌሎች በመንግስት በጀት ነው ትምህርት ቤት የሚሰራላችሁ። ጠለሎዎች ግን በራሳችሁን
ትምህርት ቤት መስራት ይቻላል ብላችሁ መስራታችሁ በጣም ጎበዞች ናቸው። አምና ወለላ ይቻላል 9 ሚሊዮን ከምናምን ጥርጊያ ሰርቶ ወለል ኢየሱስ ገብቶ እጀመርቅ ያለው ማለት እና እንዲሁ ጠቅላላ ሳየው ጦለላዎች በጣም ብርቱዎች ናቸው ማለት ደረጃ ይጸዳል እንዴት ብሎ ተወለዱ እንዴት ተፈጠሩ የሚለው ጦለሎን ምንድናት የሚለው እሱን ልጆቻችሁን አስተምሩ በአፈ ታሪክም አስተምሩ እንዲማሩም እንዲጻፍም አባቶች በህይወት ያላችሁ ንገሩ ትምህርት ግን መሰረት ነው ስትማር በኢኮኖሚ ራስም ትችላለህ ለምሳሌ አቶ ወርቅነህ ይርጋ ብድግ ይውልልኝ አቶ ወርቅነህ ይርጋ ብድግ ይወሉ ደብረ ማርያም ታውቋቸዋላችሁ እሳቸው ማለት እሳቸው ያቆምኳቸው በጣም ነው ማመሰግኖት በዚህ አጋጣሚ በዚህ ህዝብ መካከል ማለት ለምንድነው ያመሰገንከኝ ካሉኝ ሁላቸው አቶ ይርጋ ልጆቹን ያስተማረ ነው ስላሉኝ ነው ስላስተማርክ ትልቅ ሰው ነህ ይቀመጡ ልጆቹን አስተምራል በብዙ የመንግስት ስራ ውስጥ ነው ያሉ ይሄ ትምህርት ቤት ህፃናት ገብተው እንዲማሩ መደረግ አለበት ቻለው እዚህ ተወለደ ነው አዲስ አበባ ነው ያለው ዶክተር ነው አለም ዶክተር የት ነው ተጣጣና ያለ ስለዚህ ስለተማረ ነው እሱን እና እነሱ መሰል ተወላጆች ናቸው ይሄን ትምህርት ቤት ብንሰራ ብለው አሰባስበው ለዚህ ሀገር ውስጥ ያለው ለውጭው ላለው ድምጽ ሆኖ አሰባስበው እዚህ መጥተው ማሰራት ይቻሉ ለምንድነው ቻለው ይሄንን ማድረግ ይቻላል ስለተማረ ነው ስለዚህ ሰው ሲማር ነው አገሩም ይረዳ ካልተማረ ማንንም አይረዳ እና አደራችሁን የምላችሁ ትምህርት ቤቱ ዝም ብሎ ተሰርቶ ግንቡ ሳይሆን ሰው ወጥቶበት እንደ በፊቱ ትምህርት ቤትን ጥሩ ልጆች ከዚህ ወጥተዋል ብላችሁ እነ ፋኖስ እነ ዘሪሁን እንደቆጠሯቸው መቅድማት ከዚህ ተማሩ ከነሱ የበለጡ ተማሪዎች ዶክተሮች ኢንጂነሮች ፕሮፌሰሮች እዚህ እንዲወጡ ከሆነ ተማር ብላችሁ ጧት ማታ ልጃችሁን ላኩ ስንተባበር ደግሞ የደሃ ልጆች ካሉ አስተባብረን እንዲማሩ ከዚህ ትምህርት ቤት ደፍተር ገዝተን እስክሪብቶ እየገዛን ብናስተምራቸው ለነገ ይሆናሉ እና በዚህ ተብራችሁ ጀምራችሁ እርስ በራሳችን ደግሞ መተባበር ጥሩ ነው ስለዚህ ራሳችሁን አካባቢያችሁ ጠብቁ አዝመራችሁ በስርዓት ያዙ ተንከባከቡ በተረፈ ሰላም ክረምት ያርግላችሁ ስለመጣሁ ስላየኋችሁ በጣም ደስ ብሎኛል እግዚአብሔር ያክብርልኝ አመሰግናለሁ ማለት ዛሬ የሚያስደስት ቀን ነው የምንመርቀው ሲሚንቶና ብሎኬት ህንጻ ብቻ አይደለም የእውቀት ተስፋ የህልም መነሻና የሀገራችን የወደፊት መሰረት ነው ከዚህ ትምህርት ቤት የሚወጡ ልጆች የነገ መምህራን ሐኪሞች ዳኞች ሳይንቲስቶች የሀገር መሪዎች ይሆናሉ የአንድ ሀገር እድገት የሚለካው በህንፃዎቹ ብቻ ሳይሆን በተማሩ ዜጎች ትምህርት መሰረት ነው ሰላም የሚጠናከረው የኢኮኖሚ እድገት የሚፋጠነው እና የማህበረሰቡ ዘርፉን የሚያሰፍነው ኃይል ነው ለዚህ ዛሬ የምንመርቀው የትምህርት ቤት ለትውልድ የሚተላለፍ ትልቅ ቅርስ ነው ይህ ትምህርት ቤት በብዙ መንገዶች ጥቅም ያመጣል በመጀመሪያ ተማሪዎቻችን በምቹ ሁኔታና ደህንነታቸው በተጠበቀ ክፍል ውስጥ ይማራሉ ይህም የመማር ፍላጎታቸውን ያሳድጋል ውጤታቸውንም ያሻሽላል የወደፊት ህይወታቸውን ያጠናክራል የተማረ ልጅ ለቤተሰቡ ኩራት ለማህበረሰቡ ጥቅም ለሀገሩም ሀብት ነው ዛሬ ግንባታውን ገንብተናል የውስጥ ቁሳቁስን ማሟላት ይጠይቃል 12ኛ ክፍል እየተፈተኑ ያሉት በጎንደር ዩኒቨርሲቲ ነው የሄዱበት ምክንያት ደግሞ አስፈላጊው ቁሳቁስ መሟላት ባለመቻሉ ነው ኮምፒውተሮች ባለመኖራቸው የኔትወርክ አክሰሱ በአግባቡ መሟላት ባለመቻሉ የሚያውቁትን ዕውቀት ክህሎታቸውን ደግሞ በአግባቡ ማዳበር በሚችሉበት እድል ክፍተቶች ስላሉ ይሄን ለማጠናከር የሁላችን ርብርብ እና አንድነት ጥንካሬ መሰረት ነው ስለዚህ ዛሬ እንዳስመረቅነው ሁሉ ግብአቱን አሟልተን በአግባቡ ልጆቹ እንዲማሩ የምናደርግበትን እድል እንፍጠር አመሰግናለሁ
በመጀመሪያ ለዚህ ህንፃ ለመስራት ያነሳሱና ያሰው በውጭም ለውስጥም የዘረጉ በመጀመሪያ አመሰግናለሁ። እንኳን ለዚህ ህንፃ ምረቃን አደረሰን እላለሁ እና እኛ እንደተባለው ቅድም በጣም ጥሩ ነው። ጠለሎ ጥሩ ነው እንደተባለው አሁንም ጥሩ ነው። ከድሮ ጀምሮ ጠለሎ ሰው አላት። ከድሮ ጀምሮ ሰው አላት። በኃይለ ሥላሴ ዘመን ነው። ከዚህ የጠለሎ 7 ደብር ጠለሎ ወጣት ሳይማር ይቀራል አለ፣ ትምህርት እኮ አያገኝም ያለ ደነቆረ ሲሉ አንድ አባት አቶ ገብረ ማርያም ስዩም የሚባሉ በራሳቸው ወጭ በራሳቸው ገንዘብ ከቆረቆሩት ቦታ ትምህርት ቤቱ ተሰራ ማለት ነው። አንደኛ ደረጃ ትምህርት ቤት ከዚያ ተሰራ። የኒህ አባታችን ራእይ የኒህ አባታችን ትንቢት ምንም እኮ እሳቸው ባይቆዩ ትንቢታቸውና ራእያቸው ግን ተፈጽሟል እና አዋቂ ያላት ጣሪ ያላት ከድሮም ቴክኖሎጂን ባልነበረበት ጊዜ በዚያን ጊዜ እኒህ አባት ይህን ሀሳብ አስበው ነበር። እዚህ ሁሉ እየሰራን እስካሁን ድረስም እኛ እየሰራን ነው መተን አሁንም እናንተ ለዚህ ስራ ይሄ ያስፈልጋል ብላችሁ ለዚህ ስራ የሰራችሁ ያሰባሰባችሁ በውስጥም በውጭ የተባበራችሁ ገንዘብ ወጪ ያደረጋችሁ እና በጉልበታችሁም እዚህ የተረባረባችሁ በጣም ነው የምናመሰግነው። እናመሰግናለን። አመራርም ወደዚህ በመምጣታችሁ እናመሰግናለን። ገንዘብ ተዋጥቶ ይሄን ልማት ይሄ እንደዚህ አድርገን ያሳየን አምላክ የተመሰገነ ይሁን። አሁንም እኛ ቀረነ የምንለው ጠለሎ እንደተባለ በአርበኝነት ጠለሎ ቀድሞ ነው የሚገኝ። በጉዝናም ቢሆን በማንም ቢሆን ጣሊያንም የሰደደ ከጠለሎ እንደ ነጃሽ ብሬ ነው የሰደዱት። እኛም አሁን ጎበዝ ነውና መጀመሪያው መርህ ለዚህ ትምህርት ቤት እንሰራ ከሆነ ይህን የምናደርግ ከሆነ እቺ መንገድ እንደጠረጋችሁ እቺ መንገድ አጠናቁልን። እቺ መንገድ ነው ምናምን እናሳስባችሁ። የዝወን መሪዎች የላይም የፌደራል መንግስትም ቢሆን ቁልጭ ብሎ ይየነ እንግዲህ ወደ ባርነት ምን መለሰው እንኳን አይመስለንም። እኛ መሄጃ የለንም። ሱዳን በዚህ ነው፣ በዚህም ትግሬ ነው፣ በዚህ መሄጃ የለንም። እቺ ሀገራችን ግን በእውነቱ መንገድ ነው። ለአሁን መንገድ ነው ያገናኘን። ይሁላ ህዝብ ያገናኘው መንገድ ነው። መቅድም ግን መንገዱ እንጂ ሽንኳይ ትምህርት ቤቱ ውሃው ማናምንት የልማቱ ህዝቡ ወዳድ ነው ሊያለማ ነው። ግን መንገዷ ግን የመጣችው ኃላፊዎች አስታውቁልን። ሁለተኛ ደግሞ ያቺ ምላሻችን ትስጠነ፣ ምላሽ ይስጠነ መንግስት ይየነ ማንነት እችን ይመልስልን። እንዴት መጣሁ ልውጣችሁ እያለ ነው ያለና እችን ግን ይስጡና ስለ ትምህርቱ ስለ ሁሉ ሁኔታ በደንብ ተነግሯል። ጨዋታ ማጥበቅ ካልሆነ ምንም ለውጥ ማመጣበት ነገር የለም። እኔም ጠይቀው ልማት ለዚህ ሀገር ለወልቃይትም ለደብረ ማርያም ለጠለሎ ሙሉ ልማት እንደ ውሃ ማለት ነው። ውሃ መስሎ ይታየኛል። አንድ ሰው ውሃ ሳይጠጣ አይውልም አያድርም። ልማት ከሌለም ስማችን ህይወታችን ነው እየተንቀሳቀሰ እንጂ ህዝቡ አለ ተብሎ አይታመንም። ምክንያቱ ካሁን በፊት ከለውጥ በፊት ልማት ማይጠይቅ ህዝብ አልነበረም። ከዚህ ይጠይቃል በየጊዜው ግን እሪ በከንቱ ጥያቄው ሜዳ ይቀራል። እቺ ራሷ እቺ ተሰርታ ያለሽም በሱሬ የመጣሽ እላታለሁ እኔ። ሱሬ ስንለው ብዙ ጥያቄ ነበር። በለውጡ በፊት አለመግባባት ነበር። በልማት የመጣ ኩርፋን ደብረ ማርያም አኩርፎ ነበር። በዚህ ምክንያት እቺ ተሰርታለች እንጂ ደብረ ማርያም እነዚህ ቆርቆሮ የምታያቸው የተሰሩ በህዝብና በመንግስት ተባብሮ ሰርተናል። ከዚህ ውጪ ምንም ልማት አናውቅም። የመንገድ ጭላንጭል አናውቅም። አሁንም ይህ መንገድ እንኳን ለኛ አብረነው ለምንኖር ለእናንተ ምን እንዳደረጋችሁ ዛሬ አይታችኋል። ለአንድ ቀን መታችሁ ማለት ነው። ስለዚህ እኛ በተለይ አመራሮች ፌደራልም ክልልም የምትገናኙ አመራሮች ትንፋሻችን አጥሯል። ሰው ለሰው ሊገናኝ አልቻለም። ነፍሰ ጡር በእንጨት ተሸክመን
መገንጠያ እየገባን ነው። ስለዚህ የመንገዱ ጉዳይ አደራ እዚህ ዲያስፖራውም የሀገር ተወላጅ ምሁራንም ገንዘብ ረክሷቸው ወይም እዚህ መጥተው ልጆቻቸው ሊያስተምሩ አይደሉም። በኋላ የቀረ ህዝብ አለን ኋላ ቀረ ህዝብ አለን ብላችሁ የውጭም የውስጥም ተባብራችሁ ለዚህ ተቋም ያደረሳችሁን ክብር ይስጥልን። ወልቃይት ጠገዴ ልማት ያስፈልገዋል በማለት ሰዎች እያንዳንዱ ሰው ደግሞ በየአካባቢው በመተባበር ድንጋይ መጣል አለበት፣ ራሱን መጠበቅ አለበት፣ ራሱን ማስተማር መቻል አለበት፣ ራሱ መበልጸግ አለበት፣ ራሱ መልማት አለበት። ልማት የሚጀምረው ከራስ ነው። ሰው መማር መቻል አለበት። ሲማር ይለማል። ራሱ ከተማረ ሌላውን ያስተምራል። እያለ አገር ታድጋለች፣ አገር ትለማለች። እያንዳንዱ ሰው ካልለማ፣ እያንዳንዱ ሰው ካልተማረ አገር የሁላችን ድምር ነች። የሁላችን ድምር እስከሆነች ድረስ ደግሞ ሁሉም ሰው መማር መቻል አለበት፣ ማስተማር መቻል አለበት። ከዚህ በመነሳት ያው እኔ 32 ዓመት የተለየሁት አካባቢ እንኳን ቢሆን ያደጉ አገራትና ያደጉ አካባቢዎች ስለማቅ እዚህ አካባቢ ያሉ ሰዎች ያው በአንድም በሌላ መገናኘት ተጀመረ፣ ተዋወቅን፣ መሰባሰብ ተጀመረ። ምን ሆነ ማለት ነው? ትምህርት ቤቱን እንገንባ፣ ሰርተን እናስረክብ የሚል ሐሳብ መጣ። ይሄ ስራ የተሰራው በሶስት አካላት ነው። አንደኛ ውጭ ሀገር በሚኖሩ ተወላጆች፣ ሁለተኛ ደግሞ እዚህ አገር ቤቱ ባሉ ተወላጆች፣ ሶስተኛ መንግስት ባደረገልን እርዳታ ነው። በዚህ ሁኔታ ያው እዛ ጋር ፎቶ አለ። ከዚህ በፊትም በጤና ጣቢያና በትምህርት ቤት በኮምፒውተሮች ዙሪያም ሰርተን ነበረ፣ ታዩታላችሁ። ነገር ግን በዚህ ጉዳይ ላይ ሪፖርት ሳቀርብ አሁን ያው ከጅምሩ ጀምሮ ሐሳቡን አመጣ ነው። መንግስት የወረዳውን አስተዳዳሪ አማከርን። እንግዲህ የሚያለማና የሚያግዝ ሰው ከመጣ እንዴት እምቢ ይላለው? መንግስት እምቢ ሊል አይችልም። ልማት ወዳድ የሆነ መንግስት እሺ ብሎ አስተናግደን ስራውን አስቀጠልን። የሚያስፈልጉ ነገር እገዛ ሰጣችኋለሁ አለን። ምንድናቸው እገዛዎች? እነ ዶዘር፣ እነ እስካቫተር፣ የሰው ኃይል ሹፌር ማለት ነው፣ ጠጠር፣ አሸዋ፣ ቴንዲኖ፣ እነዚህ ሁሉ ከነ መኪናው ጭምር ሰጠ። ይሄ ሁሉ አበረክታለሁ፣ እናንተ ቀሪውን ስራ ስሩ አለ። እኛ ደግሞ ያው ምንግባባ ሰዎች ውጭ ሀገርም ያለ አገር ውስጥም ያለ ሰዎች ከኪሱ እየገባን እንዲያወጣ ጎተጎት ነው። በተለይ የውጭ ሀገር የሚኖሩ ተወላጆችና እዚህ ሀገር ውስጥ ደግሞ በተለይ ወርቀኞች ክብር ምስጋና ይገባቸዋል። በሰፊ ሁኔታ የተረባረቡበት ነው። የሰው ጉልበትም ተጠቅመናል። እዚህ ወደ 540 የሚሆን የሰው ኃይል ተጠቅመናል። በዚህ የምናወጣው የነበረ ወጪ የሰው ኃይልን ተጠቅመን ከወጪም ተርፈናል። እንደ ወጪ እሱ እንይዘዋለን እንደ ሪፖርት። ነገር ግን በአጠቃላይ 10 ሚሊዮን 886 ሺህ ብር ነው የወጣው። 3 ሚሊዮን 950 ከዲያስፖራ የተገኘ ነው። 3 ሚሊዮን 540 ሺህ የሚሆን ከአካባቢ ተወላጆች ናቸው። ከአካባቢ ተወላጆች ደግሞ ወርቀኞቹ በሰፊው የተረባረቡበት ፕሮጀክት ነው። ይሄ ፕሮጀክት በዚህ መልኩ ለዛሬ ድረስ አብቅተናል። በሰፊው ደግሞ የሄድንበት ከሀስከ ያለውት ነገሮች ሪፖርቱ እዛ ጋር ፎቶ ገላጭ ሆነ አስቀምጠናል። እሱም በኋላ ትጎበኙታላችሁ። ከዚህ በፊትም በጤናና በኮምፒውተር በማገዝ መጽሐፍቱን በማስገባት አግዘናል። ለወደፊትም ከዚህ መንግስት ጋር ሆነን መንግስትን በማገዝ የመንግስት ፕሮግራሞች ይኖራሉ። የመንግስት ፕሮግራሞችን ህዝብ በሚችለው የተማረ ኃይል በሚችለው እኔ ማስተማር ከሆነ ማስተማር። ዞን አስተዳደር በጀት የለውም። በጀቱ ህዝቡ ነው፣ ነፃነቱ ነው። ስለዚህ ህዝቡን ደግሞ ማስተባበር መቻል አለብን። እነዚህ አመራሮች ብቻ አይደለም ማስተባበር ያለባቸው፣ እኛ እያንዳንዳችን ተወላጅም አካባቢ ያለን ሰዎች ማስተባበር መቻል አለብን። ህዝቡ ማንቃት መቻል አለብን። ልማት መስራት መቻል አለብን። እያንዳንዱ ትምህርት ቤት፣ ጤና ጣቢያ፣ መንገድ የመሳሰሉ ነገሮች ህዝብ መሳተፍ መቻል አለበት። ህዝብ ሲሳተፍ ነው መንግስት ጸንቶ የሚኖረው፣ ልማትም የሚያድገው የሚኖረው። የተከበሩ አቶ አሸተ ደምለው የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ሽልማቱን እንዲያስረክቡልን ወደ መድረክ ሸኙልኝ። ሞራል አቶ ተሻገር ኪዴ ከአሜሪካ እና ወንድማችን ተሻገር ኪዴ ትልቅ አስተዋጽኦ ያደረጉ ወንድማችን ናቸው። ሞራል ተሻገር ኪዴ። ሞራል እስኪ ያንሳል። ሞራል ግን ያንሳል በጣም። ወንድማችን ተሻገር ኪዴ በተወካዩ በኩል ሽልማቱ ተረክቧል።
ይህ ወንድማችን የልማቱ አምባሳደር ብለን መርጠነዋል በማህበራችን። በጣም እናመሰግናለን። ሞቅ ያለ ሞራል እስኪ ለተሻገሩ